ምንም አልገባኝም። ቆይ ኢሳት እንዴት ነው የተያዘው? ማለት ጂሃን ከመጀመሪያውም ጠርጥሮት ነበር ወይስ ሲከታተለው ነበር? ቆይ ምንድነው ነገሩ? እንዴት እንደተያዘ አላውቅም፣ ግን ትልቁ ችግር ጂሃን አሁን እኔን መጠርጠር ይጀምራል። እሱ ነው ዋናውና ትልቁ ችግር። ለምንድን ነው በዚህ ነገር የምትጨነቂው? የፈለገውን ያህል ይጠርጥር፣ ምን ሊያመጣ ይችላል? እሱ ስለ አንቺ አንድ ማስረጃ ቢኖረው ኖሮ ለነገሩ የለውም። ምን ማድረግ ይችላል? ምን ይታወቃል? ኢሳት ከአክስቴ ጋር አብረን እየሰራን ነው ሊል ይችላል። እኔም እንዳለሁበት ሊናገር ይችላል። ምን እንደምታደርጊ ልንገርሽ። ሂጂና ኢሳትን ጎብኘው፣ አግኘው። ከዛም ውዱ የወንድሜ ልጅ ዕዳ በእኔ ላይ ነው፣ ልክ እንደወጣ ገንዘቡን እከፍልልሃለሁ በይውና ሳምኘው። ይሄን ብቻ አድርጊ ሂክመት። ከዛ በደንብ እንዲኩራራ አድርጊው። የኔ ውድ ኢሳት የወንድሜ ልጅ አንተን ከማንም በላይ አምናሃለሁ በይው። እሱም አይናገርም። እዛ ብዙም አይቆይም፣ በቅርቡ ይወጣል። እሺ፣ ገንዘቡን ከሰጠሁት አንድ ነገር እንደማይናገር የታወቀ ነው፣ እርግጠኛ ነኝ። ስሜ ታውቂያለሽ፣ ወንድምሽ ከተወልሽ በላይ ብዙ ገንዘብ መውረስ እንደምትችይ ታውቂያለሽ አይደል? እንዴት? መጀመሪያ አሪፍ ጠበቃ ትቀጥሪያለሽ፣ በደንብ ጎበዝ የሆነ ሰው። ከዛ ወንድምሽ ከአባትሽ ለወረሰውና ለወሰደው ለእያንዳንዱ ነገር በሙሉ ክስ ትመሰርቻለሽ። ግን አንድ ክስ አይደለም፣ በእያንዳንዱ ውርስ ላይ ለብቻው ነው ክሱን የምትከፍቺው። በጣም ብዙ ክሶች። ገብቶሻል? ወንድሜ የአባቴን ድክመት በመጠቀም ለእኔ የተወልኝን ውርስ ነው በሙሉ በስሙ ያዞረው ብለሽ ትናገሪያለሽ። ከዛስ? ከዛማ ጂሃን ጋር ትሄጂና ፊት ለፊቱ ተቀምጠሽ ክሱን እንዲሰረዘልሽ ለማድረግ ትደራደሪያለሽ። የቀረው የራስሽ ነው። የቀረው በእኔ ነው። በትክክል። የኔ ፍቅር አልተኛሽም እንዴ? ስለ እናትሽ እያሰብሽ ነው አይደል? ሁላችሁም ታሲነንም ጨምሮ ስትጠረጥሯ ስለነበረችውና ያለ ጥፋቷ ስለወነጀላችኋት እናቴ እያሰብኩ ነው። ማሪ ስሚ፣ እሷን ሳላምናት ቀርቼ አይደለም። እኔ ብቻ ትንሽ ቅንጣት መጠርጠር አልነበረብኝም፣ ግን ትንሽ ጥርጣሬ እኮ ያለ ነገር ነው። ተረጅኝ። በዛ ትንሽ ማመንታት ምክንያት ነው አሁን እናቴ የትም ልትገኝ አልቻለችው። ጂሃን፣ እሺ ልክ ነሽ። እውነቴን ነው መሊክ፣ አንቺ ምንም ብትይ ትክክል ነሽ። ማለቴ ለብዙ ዓመታት የማውቃትን ሴት በዚህ በትንሽ ነገር መጠርጠር አልነበረብኝም። አውቃለሁ፣ ልክ ነሽ። በጣም ይቅርታ አድርጊልኝ፣ በእውነት በጣም ይቅርታ። እሺ እኔም ይቅርታ። እኔም ትንሽ አብዝቼዋለሁ፣ ነገሩ ከመጠን በላይ አካብቼዋለሁ። ይቅርታ። ግን ማሪ ፍቅር፣ ቆይ እኔ ምን ላድርግ? እናቴን በምንም አይነት መንገድ ማግኘት አልቻልኩም። ስደውልም ስልኳን አታነሳም፣ መልእክትም ልኬላታለሁ ግን አትመልስልኝም። ቆይ ጂሃን፣ የሆነ ነገር ሆና ቢሆንስ? እናቴ ራሷን ጎርታ ቢሆንስ? መረጋጋት አልቻልኩም። ውስጤን በጣም ከብዶኛል ጂሃን። እሺ ገብቶኛል፣ የእናትሽ ነገር አሳስቦሻል። ግን ይኸውልሽ፣ እናትሽን አታውቂያትም እንዴ? እኔስ እህት ስምሩን አላውቃትም? በጣም ጠንካራ ሴት ነች፣ ራሷን ልትጎዳ አትችልም። እና ማንም ሰው እንዲጎዳትም አትፈቅድም። እሱን አንቺ ከማንም በላይ ታውቂያለሽ። እንደዚህ አትሁኝ። ግን ጂሃን፣ ልጄ ልክ ልተዋወቀው ስል ልጄ ሊመጣ ሲል እናቴን ባጣስ ምን ልሆን ነው? ቆይ ምንም አልገባኝም። እንደዛ እንኳን አይሆንም።
እህት ስምሩን አናጣትም። በጣም ጠንካራ ሰው ነች። እናም እባክሽ አትጨነቂ፣ እባክሽ። ያድርገው፣ ፈጣሪ ይርዳን። ብቻ እሷን ማግኘት ብንችል፣ ቢያንስ ድምጿን መስማት ብንችል፣ ስለ ሁኔታዋን ባውቅ ቀለል ይለኝ ነበር። ግን ምን ላድርግ? ኑ ጋር ደውይለት፣ ወይም ወንድም ታሲ ጋር። ምናልባት አንዳቸው ሊያውቁ ይችላሉ። የሆነ ነገር ሰምተው ይሆናል። እኔ ከኑ ጋር አልነጋገርም። ምን? ለምን? እንዴት ማለት? ምን ማለት ነው ጂሃን? ባለፈው ምን ነበር የተባባል ነው እንዴ? ማለቴ ያንን የማይረባ ኃይል የሚባለውን ሰው እያምኑ እናታችንን የጠረጠራት ሰው በፍጹም ወንድሜ ሊሆን አይችልም። በቃ እንዴት ወንድሜ ይሄን የማይረባ ሰው ያምነዋል? ሲጀመር ነው እናቴን ይቅርታ ማለት አለበት። ከዛ በኋላ ከሱ ጋር እንነጋገራለን። ካልሆነ በፍጹም አላናግረውም። እናቴ ይቅር ካለችው አናግረዋለሁ። ይቅር ትለዋለች። እኔ የማውቃት ስሙር ይቅር እንደምትለው እርግጠኛ ነኝ። ይቅር ትለዋለች። በቃ አትዘኝ ጂሃን። አቤት ማሬ። እናገኛታለን አይደል? እናገኛታለን። እናቴ ማግኘት ባንችልስ? እናገኛታለን ማሬ። በዛ ላይ ደግሞ ልጃችን ይወለዳል እና አያቷ አብረው ትሆናለች። እሺ። እንዴት አደርሽ? እንዴት አደርክ? ምን ነው? ለምንድነው ደግሞ እንደዚህ የምትይኝ? እየጠበቅኩ ነው። ማለቴ ገና በጠዋቱ ቢሮዬ ድረስ መጥታል። ስለዚህ ወይ ከኔ የምትፈልገው ነገር አለ ወይ የምትለኝ ነገር አለ። ስለዚህ እየጠበቅኩ ነው። በትክክል መሊክ፣ የምነግርሽ ነገር አለ። እንደውም የሆነ ነገር ልጠይቅሽ ነው የመጣሁት። ለመሆኑ የሴቭ ላይ ወንድሞች እነማን ናቸው? ቆይ ናዚም ጋር መደወል ትችያለሽ እንዴ? እባክሽን ካላስቸገርኩሽ ማለት ነው። በእርግጥም ናዚም ጋር ሄጄ አውርቼው ነበረ። ጂሃን የሚያውቀው ነገር አልገባኝም። ቆይ አሁን ለምን እንደዚህ አይነት ነገር አደረግሽ? እናታችን ጠፍታለች። ኑ ገባ? እናታችንን ማግኘት አልቻልንም። እሺ፣ ስልኳ ዝግ ነው። ብደውል ላገኛት አልቻልኩም። የት እንዳለችም ሆነ ምን እያደረገች እንደሆነ አናውቅም። እና አሁን አንተ የሚያሳስብህ ስለ ሲቪ ላይ ጉዳይ ብቻ ነው። እኔ ስለ እናቴ የማላስብ ይመስልሻል እንዴ? የረሷት ይመስልሻል? ግን ሴቪ ላይም ጠፍታለች፣ እሷም ጠፍታለች። ላገኛት አልቻልኩም። ብሎክ እንዳደረገችኝ ነው። ስለዚህ እሱን የሴቪ ላይን ህይወት ከማመሰቃቀል በፊት ማሰብ ነበረብህ። ከእሷ ጋር ከመጣላት በፊት ማሰብ ነበረብህ። እናታችን ስጠፋ ነው ትዝ የምትልህ እንዴ? እስቲ ስርዓት ይኑር። መሌክ ቁሚ። እንዳትነካኝ። ሴፊ። አቶ ታሲን። ሰላም ወንድሜ። ስለ ስምሩ መረጃ ይዘን የመጣው? አዎ፣ የት ከተማ ውስጥ እንዳለች ደርሰንበታል አቶ ታሲን። እና ወይዘሮ ስምሩ አሁን ኮንያ ውስጥ ናት። ምን? ኮንያ? አዎ፣ መሀል ከተማ ውስጥ። የት ክፍለ ከተማ? መሀል ከተማ። ተመልከት፣ እዚህ ናልቻ ጎዳና ላይ ከኤቲኤም ገንዘብ አውጥታ ነበረ። ከዛ መኪና ውስጥ ገብታ ሄደች። እሺ ሴፊ፣ ግን ከኮንያ ወጥታ ሊሆን ይችላል፣ ሌላ ቦታ ሄዳ ሊሆን ይችላል። ወደ ከተማ ስትገባ አይተናታል፣ ግን ስትወጣ አላየናትም። ወይዘሮ ስምሩ አሁንም አንድ ቦታ ላይ ነች። እሺ፣ አድራሻውስ? እሱን ገና አናውቅም፣ ግን ለማረጋገጥ እየሞከርን ነው። በጣም በቅርቡ እንደርስበታልና ትጨነቅ። ሌላስ መረጃ አለህ እንዴ? ለአሁኑ የለም፣ ግን እንዳልኩ እያጣራን ነው። እሺ ሴፊ፣ አመሰግናለሁ ወንድሜ። አቶ ታሲን ስማኝ፣ ገና የተረጋገጠ አድራሻ የለንም። ኮንያ ትልቅ ከተማ ነው፣ ስለዚህ እንድንመራ። ዝም ብዬ መቀመጥ አልችልም። ደህና ዋል። የተቃውሞ ማመልከቻ አስገብተናል። ዛሬ ጠዋት ቢሮ ነው የተውኩት አቶ ናዚም። ጥሩ። በዛሬ ቀን የሚውሉ ችሎት ዝርዝር አለሽ እንዴ? ይኸውና ፋይሉ። አመሰግናለሁ። መልካም ስራ መሌክ። እንኳን ደህና መጣሽ። አመሰግናለሁ። እንዴት ነህ ናዚም? ደህና ነኝ፣ አመሰግናለሁ። እንዴት ነሽ? ደህና ነኝ፣ ምንም አልልም። እንዴ አትቁም እንጂ ተቀመጭ ባክሽን። እንኳን ደህና መጣሽ ወይዘሮ መሌክ። ምን ላምጣልሽ? አይ እኔ ምንም ነገር አልፈልግም፣ አመሰግናለሁ። ናዚም ይቅርታ፣ እንዲሁ ዝም ብዬ ቀጠሮ ሳላስይዝህና ሳላሳውቅን የመጣሁት። ግን ያው አስቸኳይ የሆነ ጉዳይ የለህም አይደል? ምን ማለትሽ ነው? እንኳን መጣሽ። አጎቷንም እንድታገኝ ልጅሽን ይዘሽ መጣሽ አይደል? ሁሉም ነገር ሰላም ነው አይደል መሌክ? የሲቪ ላይ ጉዳይ አሳስቦኛል። ማለቴ
ስደውል ነበር ግን ስልኳ ጠፍቷል። ላገኛት አልቻልኩም። ደግሞ ሴቪ ላይ 2 ወንድሞች እንዳሏት እንደምታውቅ አውቃለሁ። እኔ እንጃ ብቻ ምናልባት ስማቸውና አድራሻቸው ካለ ብዬ አስቤ ነው እና ምናልባት ልነግረኝ ትችላለህ ብዬ አስቤ ነው የመጣሁት። ኑህም ተመሳሳይ ጥያቄ ጠይቆኝ ነበር። እንደተረዳሁት ከሆነ ምንም ነገር አልነገርከው። ጂያን ወይም ሴቪ ላይ ካልፈቀዱልኝ በስተቀር እንደማልችል ነው የነገርኩት። ልክ ነህ፣ አንተ በጣም ልክ ነህ። እንዲሁ ብቻ ሴቪ ላይ ማግኘት አልቻልኩም። ብደውልም አታነሳም። እኔም ያለ ጂያን ፍቃድ መረጃ ለማንም አልሰጥም። መልካም ቀን። አመሰግናለሁ። አቤት። ትናንትና ምርመራ አድርጌ ነበር እና ዛሬ ነው ውጤቱ የሚደርሰው። እሺ አንዴ ላረጋግጥ። ስም ማን ነው? ኑህ ሳካርጃ። ውጤት ደርሷል። እባክህ አንድ ጊዜ ቆያቱ። እሺ አመሰግናለሁ። አቤት። ኑህ ትሰማኛለህ? ይሄን የማደርገው ላንተ አስቤ አይደለም። ምን ማለት ነው? ይሄን የማደርገው ላንተ አስቤ አይደለም ማለት አልገባኝም። ይሄንን በሙሉ የማደርገው ለሴቪ ላይ ስል ነው። እሺ ምክንያቱም እኔ የሴቪ ላይ ጉዳይ አሳስቦኛል። እኔም ስለሷ በጣም ተጨንቄያለሁ። አሁን በደንብ አድምጠኝ። ሴቪ ላይ 2 ወንድሞች አሏት። ገባ? አንዱ አንዳች፣ ሌላኛው ደግሞ ያማን አልቲ ይባላል። ያማን አሜሪካ ነው የሚኖረው። አንዳች ደግሞ ኢስታንቡል ውስጥ ነው የሚኖረው። አሁን ስልኩን ከዘጋሁት በኋላ የአንዳችን አድራሻ በመልእክት ልክልሃለሁ። ግን ስማ፣ በድጋሚ እነግርሃለሁ ነው ይሄን የማደርገው ለሴቪ ላይ ስል ብቻ ነው። እሺ ሴቪ ላይ ለዛሬ ማታ አቅዳለሽ እንዴ? አይ ለምን ጠየከኝ? ስራ ስላለብን ማለቅ ያለባቸው ስራዎች አሉ። እስከሚያልቅ ድረስ አልወጣም፣ እዚሁ ነኝ። አንቺም እንድትቆይ እፈልጋለሁ። የምትሻል? እሺ ችግር የለም እቆያለሁ። እና ስለዚህ ችግር የለውም ማለት ነው? አይ ማለቴ ያው ስራው ሲያልቅ ወደ ቤት እሄዳለሁኝ። ችግር የለውም። ጥሩ። ልክ እንዳየውሽ ይህንን ስራ በደንብ እንደምትሰሪ ያውቄ ነበረ እና አላሳፈርሽኝም። አመሰግናለሁ። በብዙ ነገሮች እንመሳሰላለን። ማለቴ ስራ ሰዓት ያልፋል ብዬ ስራዬን ሳልጨርስ ከቢሮ የምወጣ አይነት ሰራተኛ አይደለሁም። እኔም እንደዛው ነኝ። አስተውያለሁ። ለዛም ነው የመረጥኩሽ። በርግጥ ሄሎ፣ ሰላም ነው ሴንጊዝ? አዎ ንገረኝ፣ እያዳመጥኩ ነው። እንመሳሰላለን አይደል? እህት ስለሆንኩ ነዋ። የት ነው ያለሽው ዙምሩ? የት ነው ያለሽው የኔ ማር? ሴፊ አዲስ ዜና አለ እንዴ? አዎ አቶ ታሲን፣ ሱምሩ የምትኖርበትን አድራሻ አግኝተነዋል። አሁን እየላክንልህ ነው። አመሰግናለሁ። እሺ ላከው። ጠብቂኝ ሱምሩ፣ እባክሽን ጠብቂኝ ውዴ። ባለፈው የላኩልሽን የሂሳብ መዝገባ አይተሽዋል? አዎ የመጀመሪያው 3 ወራት አልቋል። አሁን የሚቀጥለውን ስራ ደግሞ ጀምራለሁ። ቆይ አንድ ጊዜ እረፍት እንውሰድ። ያው ለብዙ ሰዓታት ተቀምጠን ነበረ። በጣም ሳይደክምሽ አይቀርም አይደል? አይ እኔ ምንም አልደከመኝም። አይ ደክሞሻል እንጂ ፊትሽ ላይ ይታወቃል እኮ። በይ ተነሺ፣ ትንሽ ዞር ዞር በይ። አያስፈልግም በእውነት ውድ ሴቪ ላይ ምናልባት እስኪነጋ ድረስ እንሰራ ይሆናል። እንዴት ነው ያለ እረፍት የምንሰራው? በይ ተነሽ፣ ሂጂና ሶፋው ላይ ጋደም በይ። ሰውነትሽ ዘና አድርጊው። በይ
እንዴት ነው? የሆነ ነገር እንጠጣ አይደል? እኔ አልጠጣም ውዴ። ሙሉ ጠርሙሱን አላልኩም እኮ፣ አንድ ብርጭቆ ብቻ። ያው ሁልጊዜ ስራ ላይ ብቻ ማተኮር አይቻልም። ትንሽ ብቻ ጠጪ። ሰላም አለቃ፣ እንዴት አመሸ? ሰላም ነው? አቤት፣ ቢሮ አሁን ዝግ ነው። ነገ ጠዋት ተመለስ። አይ የመጣሁት ከስራ ጋር በተያያዘ አይደለም አለቃ። ይቅርታ ወንድም፣ ትንሽዬ ችግር አጋጥሞኝ ነበር። አንድ የመታጠቢያ ቤት ብጠቀም ብዬ አስቤ ነው። እባክህ። አልቻለም አለቃ። መድኃኒቱ በተመሳሳይ ሰዓት ወደ መታጠቢያ ቤት እንዲሄድ እያደረገኝ ነው። አሁን ተቸግሬ ነው። እባክህ። ችግር ውስጥ ስለገባው ነው። መታጠቢያ ቤት ብቻ ልግባ። ይህን ብቻ ልታደርግልኝ አችልም ወንድሜ? እባክህን። እሱማ ገብቶኛል አለቃ። ይሄ የግል ህንፃ ነው። ሌላ ቦታ ሄድ። አልችልም እኔ አለቃ። ሌላ ቦታ ሄድ ነበር ግን ምንም ቦታ የለም። እዚህ አካባቢ ሌላ ቦታ ስላጣው ነው። ሁሉም ህንፃዎች ዝግ ናቸው። እባክህ ተባበረኝና አንድ ጊዜ ብቻ። በእውነት መያዝ አልቻልኩም። በጣም ከብዶኛል። እሺ ቶሎ በል። እሺ እዛ ጋር ይልል። እሺ ቶሎ ተመለስ። እሺ አመሰግናለሁ። አቤት ውዴ። አይ ማሬ፣ ዛሬ ስራ ላይ ነኝ። በቃ አሁን መሄድ አለብኝ። በጣም ረፍዷል። ሴቪ ላይ ቆይ፣ ሴቪ ላይ፣ ሴቪ ላይ፣ ሴቪ ላይ፣ ልቀቀኝ። ሴቪ ላይ ወዴት ነው? እኔ እህት ነኝ። እባክህ። ወይ አንቺ ደግሞ እህት ምናምን ማለቱን አቁም እሺ። ልቀቀኝ፣ ልቀቀኝ። በቃ ሴቪ ላይ፣ ሴቪ ላይ፣ ልቀቀኝ። እባክህ ሴቪ ላይ፣ ልቀቀኝ አልኩህ። እባክህ ልቀቀኝ። ሴቪ ላይ። ኖ ማን አንተ ደግሞ? እዚህ ምን አባት ታደርጋለህ? ማን? የልጅቷ ጠላ ነኝ። እሺ ኖ እባክህ አስጠጋው። ማን አንተ? እገልሃለሁ። አትንካው እባክህ። በቃል አቁም። አትንካው። ዞር በይ። ማን አንተ? ማን ስለሆንክ ነው? አንተ ማን? ማን አባት ነህ? እገልሃለሁ፣ እገልሃለሁ፣ እዚሁ እገልሃለሁ፣ እገልሃለሁ፣ እገልሃለሁ። ማን? ልቀቀኝ! አሳያለሁ። ልቀቀኝ! ልቀቀኝ! አሳያችኋለሁ። ሰውዬው ሞተ መሰለኝ። አላወቅኩም። እኔ እንጃ። ግን እኛ አላደረግነው። ምንም አላደረግንም። ጭራሽ አልነካነው። እንዴት ሊፈጠር ቻለ? ሴፍ ላይ መሄድ አለብን።
ነይ፣ አሁኑን መሄድ አለብን። ፖሊስ መጥራታቸው አይቀርም። ፖሊስ ይጠራሉ። ነይ ሴቭ ላይ እባክሽን፣ ነይ፣ ተረጋጊ እባክሽን። ሴቭ ላይ ነይ። ቆይ አንዴ ይህን ላስተካክለው። ምን እንደምታደርጊው? ምን እያደረግሽ ነው? ቆይ አንዴ፣ ቆይ ይህን ላስተካክለው። ቆይ ይህን ላስተካክለው። ሴቭ ላይ ከዚህ መሄድ አለብን እያልኩሽ እኮ ነው ማሪ። እባክሽን እንሂድ በቃ። የኔ ውድ እባክሽ ተረጋጊ፣ ተረጋጊና ከዚህ እንውጣ። እባክሽን ተረጋጊ፣ ተረጋጊ፣ ተረጋጊ። እንሂድ፣ ነይ፣ እንሂድ፣ ነይ። ቁም እባክህ፣ ቁም እባክህ። ነይ ንዳ ወንድሜ፣ ንዳ። ወዴት ናችሁ? ወዴት?